አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰነበታችሁ? ይህ መጽሐፍ ቅዱሳችንን እናንብብ በሚል ርዕስ በየዕለቱ ከእግዚአብሔር ቃል የምናነብበት የምናሰላስልበት ሕይወታችንን ከቃሉ አንጻር የምናይበት ፕሮግራም ነው። የፕሮግራሙ ዋና ዓላማ ኦርቶዶክሳውያን ክርስቶሳውያን መጽሐፍ ቅዱሳቸውን ከፍተው በየዕለቱ በቀጥታ መጽሐፍ ቅዱሳቸውን እንዲያነቡ ለማበረታታት ነው። ልበ አምላክ ዳዊት ከአእላፋት ወርቅና ብር ይልቅ የአፍ ሕግ ይሻለኛል እንዳለ የእግዚአብሔርን ቃል በልባችን ካኖርነው ዲያብሎስን ድል የምንነሳበት፣ ጨለማ የሆነ ነገር በሕይወታችን ሲያጋጥመን ደግሞ መብራትና ምርኩዝ ሆኖ የሚያሳልፈን ስለሆነ ቃሉን ዕለት ዕለት ማንበብ ይኖርብናል። ባለፈው በዘፍጥረት ምዕራፍ 10 ላይ ከጥፋት በኋላ እግዚአብሔር እንዴት እንደገና ለአዳም የገባውን ቃል ኪዳን እንዳጸናና ምድርን በሕዝብ እንደሞላ ተመልክተናል። በዚያ ውስጥ 70 ነገዶች ተቆጥረው እናገኛለን። እስራኤል በምድረ በዳ ሳለች 70 ሽማግሌዎች የተመረጡት፣ ጌታም እንደገና ከሐዋርያት በተጨማሪ 70ዎቹን መሾሙና ኋላም ደግሞ በባለ 50 በትውፊት እንደሚነገረው ለሐዋርያት 72 ቋንቋ መሰጠቱ ሁሉ ከዚህ ጋር የሚገናኝ ነው። 70 የሚለው ቃል ወይም የሰባ ቁጥር ብዙ ጊዜ በተደጋጋሚ የምናገኘው ታሪክ ነው። እንግዲህ ዛሬ ማለትም በዘፍጥረት ምዕራፍ 11 ላይ ደግሞ እነዚህ ሕዝቦች እንደገና በምድር ላይ እንዴት እንደተበተኑና እግዚአብሔር ከዚያ ሕዝብ መካከል የራሱ የሆነውን ሰው ደግሞ እንዴት እንዳዘጋጀ እንመለከታለን፣ እናያለን። እግዚአብሔር አምላክ በእውነት ለሁላችንም ቃሉን የምንሰማበት ቃሉን በልባችን የምናኖርበት ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃዱ ይሆንልን። ኦሪት ዘፍጥረት ምዕራፍ 11 ምድርም ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ከምሥራቅም ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ፣ በዚያም ተቀመጡ። እርስ በርሳቸውም ኑ ጡብ እንሥራ፣ በእሳትም እንተኩሰው ተባባሉ። ጡቡም እንደ ድንጋይ ሆነላቸው፣ የምድርም ዝፍት እንደ ጭቃ ሆነችላቸው። እንዲህም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንሥራ፣ በምድር ላይ ሳንበተንም ስማችንን እናስጠራው አሉ። እግዚአብሔርም የአዳም ልጆች የሠሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንም ለማድረግ ጀመሩ፣ አሁንም ያሰቡትን ሁሉ ለመሥራት አይከለከሉም። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው፣ ከተማይቱንም መሥራት ተዉ። ስለዚህም ስሟ ባቢሎን ተባለ፣ እግዚአብሔር በዚያ የምድርን ቋንቋ ሁሉ ደባልቋልና። ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኗቸዋል። የሴም ትውልድ ይህ ነው። ሴም የ100 ዓመት ሰው ነበረ። አርፋክስድንም ከጥፋት ውሃ በኋላ በሁለተኛው ዓመት ወለደ። ሴምም አርፋክስድን ከወለደ በኋላ 500 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። አርፋክስድም 135 ዓመት ኖረ፣ ቃይንምንም ወለደ። አርፋክስድም ቃይንምን ከወለደ በኋላ 400 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ቃይንምም 130 ዓመት ኖረ፣ ሳላንም ወለደ። ቃይንምም ሳላን ከወለደ በኋላ 330 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ሳላም 130 ዓመት ኖረ፣ ኤቦርንም ወለደ። ሳላም ኤቦርን ከወለደ በኋላ 330 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ኤቦርም 134 ዓመት ኖረ፣ ፋሌቅንም ወለደ። ኤቦርም ፋሌቅን ከወለደ በኋላ 430 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ፋሌቅም 130 ዓመት ኖረ፣ ራግውንም ወለደ። ራግውንም ከወለደ በኋላ ፋሌቅ 209 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም።
ራግውም 132 ዓመት ኖረ፣ ሴሮህንም ወለደ። ራግውም ሴሮህን ከወለደ በኋላ 207 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ሴሮህም 130 ዓመት ኖረ፣ ናኮርንም ወለደ። ናኮርንም ከወለደ በኋላ ሴሮህ 200 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ናኮርም 109 ዓመት ኖረ፣ ታራንም ወለደ። ታራንም ከወለደ በኋላ ናኮር 129 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ታራም 100 ዓመት ኖረ፣ አብራምንና ናኮርን ሐራንንም ወለደ። የታራም ትውልድ ይህ ነው። ታራ አብራምንና ናኮርን ሐራንንም ወለደ። ሐራንም ሎጥን ወለደ። ሐራንም በተወለደበት አገር በከለዳውያን ኡር በአባቱ በታራ ፊት ሞተ። አብራምም ናኮርም ሚስቶችን አገቡ። የአብራም ሚስት ስሟ ሶራ ነው። የናኮር ሚስት የሐራን ልጅ ሚልካ ናት። ሐራንም የሚልካና የዮስካ አባት ነው። ሶራም መካን ነበረች፣ ልጅ አልነበራትም። ታራም ልጁን አብራምንና የልጅ ልጁን የሐራንን ልጅ ሎጥን የልጁንም የአብርሃምን ሚስት ምራቱን ሶራን ወሰደ። ከእርሱም ጋር ወደ ከነዓን ምድር ይሄዱ ዘንድ ከከለዳውያን ኡር ወጡ። ወደ ካራንም መጡ፣ ከዚያም ተቀመጡ። የታራም ዕድሜ 205 ዓመት ሆነ። ታራም በካራን ሞተ። በፍጡር የሚያመልክ ርጉም ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እንግዲህ ከኦሪት ዘፍጥረት ምዕራፍ 1 ጀምሮ እስከዚህ እስከ ምዕራፍ 11 ድረስ ያለውን ብዙዎች የመጽሐፍ ቅዱስ ሊቃውንት እንደ አንድ ዋና ክፍል አድርገው ነው የሚያዩት። ከዚያ ከምዕራፍ 12 ጀምሮ ያለውን ደግሞ ራሱን የቻለ ሰፊ ታሪክ አድርገው ነው የሚያዩት። ቦታው ላይ ስንደርስ በሰፊው እናየዋለን፣ እንመለከተዋለን። ነገር ግን ራሱ ልብ ካላችሁት ይሄው ምዕራፍ 11 መስቀለኛ የሆነ መንገድ ላይ የተቀመጠ ምዕራፍ ነው። በአንድ በኩል የነናምሩድን ምዕራፍ 10 ላይ ያየነው አዳኝ የሆነውን ኃይለኛ የሆነውን የነናምሩድን አመጽ የመጨረሻ ውጤት እንድንመለከት ያደርገናል። በሌላ በኩል ደግሞ ሌላ ገጸ ባህሪን ደግሞ ያሳየናል። እግዚአብሔር በአንድ በኩል አመፀኞችን ሲበትን እንደገና ደግሞ የእርሱ የሆኑትን ደግሞ በቃል ኪዳን ለመሰብሰብ ሥራ ሲጀምር እንመለከታለን፣ እናያለን። ስለዚህ እስቲ በዚህ ምዕራፍ ውስጥ ያሉትን እንደው ቆም ብላችሁ እንድታዩዋቸው አንዳንድ ነጥቦችን ላንሳ። የመጀመሪያው አንደኛው የምንመለከተው የሰው ልጅ ምኞትና ትዕቢት ያመጣው እረፍት የለሽ የሆነው አመፅን እንመለከታለን፣ እናያለን። ማለት ሕዝቡ በበዛ ጊዜ ወደ ምስራቅ እንደተስፋፉ ምዕራፍ 10 ላይ እዚህም ላይ እንመለከታለን፣ እናያለን። ነገር ግን አባቶቻችን የቤተ ክርስቲያን አባቶች መተርጉማኑ ይሄንን እንቅስቃሴ ዝም ብሎ ከቦታ ወደ ቦታ የመንቀሳቀስ ነገር አድርገው አይደለም የተረጎሙት። በውስጡ ያለ ማረፍ፣ ያለ መርካት፣ እፎይ ያለ ማለት ምክንያት እንደነበረ ይነግሩናል፣ ያመለክቱናል። ለምሳሌ ቅዱስ ዮሐንስ አፈወርቅ ስለዚህ ሲናገር ምን ይላል? የሰው ልጅ የራሱን ወሰን ጠብቆ ከመኖር ይልቅ ሁልጊዜ እንዴት ለበለጠ ነገር እንደሚጓጓና ታላላቅ ነገሮችን ለመጨበጥ እንደሚዘረጋ ተመልከቱ። የሰው ልጅ በተለይ ያጣው ነገር ይህንን ነው። ይኸውም የራሱን ውሱንነት ለመቀበል ፈቃደኛ አለመሆኑ፣ ሁልጊዜ ከስልጣኑ በላይ የሆኑ ነገሮችን መመኘቱና ከአቅሙ በላይ ለሆነ ዓላማዎች መጓጓቱ ነው ይለናል። ስለዚህ ይሄ ለእኛ በእውነት ትልቅ ትምህርት ያለው ነው። ማለት እግዚአብሔር በሰጠን ነገር መርካት ካልቻልን፣ እግዚአብሔር በሰጠን ነገር ተመስገን ማለት ካልቻልን፣ የዛን ጊዜ ከአቅማችን በላይ ማሰብ እንጀምራለን። ይሄ አይነቱ ደግሞ ትዕቢት ፍጡር መሆናችንን፣ ውሱን መሆናችንን እንዳናይ እንዳንመለከት ያደርገናል። ስለዚህ በዚያ በሰናኦር ሜዳ ላይ እነዚያ ሰዎች ይሄ ነበረ ወደ አመፅና በእግዚአብሔር ላይ ወደ መነሳሳት ነገር የገፋፋቸው። በሁለተኛ ደረጃ የምንመለከተው በጣም አስተውላችሁት ከሆነ ይሄ አመፃቸው በመንፈሳዊ መልክ የተቀባ ነበረ። የመንፈሳዊነት መልክ ያለው ነበረ።
ምን ለማለት ፈልጌ ነው? ብዙዎች ሊቃውንት እንደሚስማሙት ይሄ ሲገነቡት የነበረው ግንብ ዚጉራት ተብሎ የሚታወቀው ለአምልኮም ለመጠቀም ነበር ሐሳባቸው። ግን ያመለኩት የነርሱን እኔነት ነበረ፣ የነርሱን ኢጎ ነበረ ያመለኩት። አባቶቻችን በትርጓሜያቸው እንደሚነግሩን በተለይ ናምሩድ እኔ ንጉሥ ነኝ ብሎ ለመጀመሪያ ጊዜ በሰዎች ላይ ገዢ የመሆን ስልጣን ያሳየ እሱ ነው። ከሰማይ ወረደልኝ ብሎ ነበረ ዘውዱን ራሱ ይቆጥር የነበረው ወይንም ደግሞ ንግስናውን ራሱ በቃ ከአማልክት ነጥቅ ያገኘሁኝ ብሎ ያስብ የነበረ ነው። ስለዚህ አሁን ታዲያ ምንድነው ያሰቡት ካላችሁ ስማችንን እናስጠራ በምድር ላይ ከመበተናችን በፊት ማለት አውግስጢኖስ በጣም ይሄንን በሚገባ ተናግሮታል። ምንድነው ያለው? ስለ ጥፋቷ ሲሰሙ እግዚአብሔር በአመፀኞች ላይ የፈረደውን ፍርድ ሰምተዋል፣ ነገር ግን ከአመፃቸው ንስሐ ለመግባት ፈቃደኞች አልነበሩም። ስለዚህ ያንን ግንብ የሰሩት እግዚአብሔር የለሽ የሆነ ሕይወትን ለመኖር ነበር። ከእግዚአብሔር ኢንዲፔንደንት የሆነ ሕይወትን ለመኖር ነበር። አስተውላችሁ ከሆነ በእኛ ዘመን ያለውንም ትውልድ ይመስላል። አሁን ወደ ብዙ አስቸጋሪ ነገር፣ ወደ ብዙ አሳዛኝ ነገር ውስጥ እየገባ ያለው ትውልዱ ብዙ ለምንድን ነው ካልን በቃ ነፃ የሆነ ሕይወት እፈልጋለሁ ይላል። ከምንድን ነው ነፃ የሆነ ሕይወት የሚፈልገው? ምን አይነት ነገር ነው የሚፈልገው? እና በዛ ምክንያት ጥንት ያ ግንብ ነበር የተገነባው። ዛሬ ግን ያ ግንቡ ይለያያል፣ አይነቱ ይለያያል፣ ግን አንድ አይነት ነው መንፈሱ። በሶስተኛ ደረጃ በጣም የሚያሳዝነው ለክፋት የዋለ አንድነትን እዚህ ጋር እንመለከታለን። እግዚአብሔር የአንድነት አምላክ ነው፣ የህብረት አምላክ ነው። ነገር ግን እዚህ ስፍራ ላይ በጣም እግዚአብሔር ወደ ከሰማይ የወረደበት ወይንም ደግሞ በፍርድ እነሱን የተመለከተበትን አንዱን ነጥብ ሲናገር ምን ይላል? ያሰቡት ሁሉ ማንም አይከለክላቸውም። ሁሉ ነገር ተሳክቶላቸዋል፣ ሁሉ ነገር ተከናውኖላቸዋል። ግን ለአመጽ ነው ያደረጉት። እንደገና ቅዱስ ዮሐንስ አፈወርቅ የሚናገረውን ላንሳ። ምን ይላል? ህዝቡ በቋንቋ የመመሳሰል ክብር ተሰጥቷቸው ሳለ የተሰጣቸውን መብት ለክፉ ዓላማ ሲጠቀሙበት እግዚአብሔር ክፋታቸውን ለማስቆም ቋንቋቸውን ደባለቀው ይለናል። ክፋታቸውን ለማስቆም። ስለዚህ እግዚአብሔር በአንድነቱና በሶስትነቱ ሥላሴ ኑ እንውረድ ቋንቋቸውን እንደባልቀው። ቋንቋቸውን። በነገራችን ላይ ይሄ የእግዚአብሔር ፍርድ በውስጡ ራሱ ምህረት አለበት። ምክንያቱም በዚያው በአመጻቸው ቢቀጥሉ ያ አመጻቸው ለጥፋታቸው ነበር እና እግዚአብሔር አምላክ ቋንቋቸውን ደባለቀው። ሥላሴ በአንድነቱ በሶስትነቱ እግዚአብሔር። ነገር ግን ምህረቱ እንዳለ የምታውቁት ወልደ እግዚአብሔር ኢየሱስ ክርስቶስ ከሦስቱ አካላት አንዱ እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ ሰው ሆኖ ካዳነን በኋላ ያ የተደባለቀው ቋንቋ በበዓለ 50 ጊዜ ደግሞ አንድ ሲሆን እናያለን። ሐዋርያት እነዚያ 72ቱ ቋንቋዎች ተገልጠውላቸው እግዚአብሔርን አክብረውበታል። በባቢሎን ቋንቋ ተደባልቆ ነበረ፣ ሥላሴ በዚያ ነበሩ። በበዓለ 50 ደግሞ እነዚያ ቋንቋዎች ለእግዚአብሔር ክብር እንዲሆኑ ሆነዋል ማለት ነው። እንግዲህ ይሄንን ካየን በኋላ ወዲያው የሚገርም ነገር እናያለን። የሴምን የትውልድ ሐረግ እንመለከታለን እናያለን። እዚህ ቦታ ላይ የሴም ሐረገ ትውልድ የተጠቀሰው ዝም ብሎ አለ ምክንያት አይደለም። ምክንያቱም በአንድ በኩል በሰናኦር ሜዳ ላይ የሰዎችን ከተማ እናያለን፣ የሰዎችን የትርምስ ሕይወት እናያለን። በሌላ በኩል ደግሞ እግዚአብሔር የእግዚአብሔርን ከተማ ሲሰራ እናያለን። የእግዚአብሔርን ከተማ ሲያዘጋጅ እንመለከታለን እናያለን። በዘፍጥረት ምዕራፍ 9 ቁጥር 26 ላይ እግዚአብሔር ሴምን ሲባርክ ነበረ። ሴምን ባርኮታል። ያ የሴም በረከት አሁን ወደ አብርሃም ሲመጣ እናያለን። የናኮር ልጅ የታራ ልጅ አብርሃምን እግዚአብሔር ሲያዘጋጀው እንመለከታለን። ታሪኩን በሰፊው የምናገኘው ጠቆም አድርጎን ነው የሚያቆምልን። ምዕራፍ 11 ላይ በሰፊው የምናገኘው ምዕራፍ
12 ላይ ይሆናል ማለት ነው። ለምንድን ነው ይሄንን ትኩረት የምንሰጥበት? ምክንያቱም አስተውላችሁ ከሆነ ብሉይ ኪዳን የሚያወራው ስለ ክርስቶስ ነው ብለናል። ብሉይ ኪዳን የሚያወራው ስለ ክርስቶስ ነው። ስለዚህ ክርስቶስ ደግሞ የመጣው ከአብርሃም ነው። የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ነው የሚለን ማቴዎስ ወንጌል ምዕራፍ 1 ላይ እንደምናየው። ስለዚህ ራሱ ብሉይ ኪዳንን እያንዳንዱን ቁጥር እያንዳንዱን ምዕራፍ በምናነብበት ጊዜ በዚያ ውስጥ ክርስቶስን ማየት አለብን። እደግመዋለሁ፣ ክርስቶስ ነው ራሱ ያለው። ሙሴን ብታውቁ ኖሮ ሙሴ ስለኔ ይናገራል ይለናል። ኦሪቱን ማለቱ ነው። ሙሴ ጻፈው ተብሎ ስለሆነ የሚታመነው እና ሙሴ የሚናገረው ስለኔ ነው፣ ሙሴን አላወቃችሁትም ብሎ ይነግረናል። ስለዚህ በኦሪት ዘፍጥረት ውስጥም ባሉት የትውልድ መጽሐፍ የትውልድ ታሪክ ሐረገ ትውልዶች ውስጥ ሁሉ የምናየው የክርስቶስን ሥራ ነው። ስለዚህ ድንገተኛ የሆኑ ክስተቶች አይደሉም፣ ድንገተኛ የሆነ የታሪክ ዝርዝር አይደለም። መጽሐፍ ቅዱስ የሚያሳየን ሊመጣ ያለውን የእግዚአብሔርን ልጅ መሲሁን ነው የሚያመለክተን። እግዚአብሔር አምላክ በእውነት አሁንም በቃሉ ውስጥ አስደናቂ የሆነውን ምስጢር እንዲገልጥልን ቅዱስ ፈቃዱ ይሆንልን። ክብርና ምስጋና፣ አምልኮ፣ ስግደት ለእግዚአብሔር ለአምላካችን ቃሉን ለሰጠን ይሆንልን። አሜን። ጥያቄ ወይም አስተያየት ካላችሁ በኮሜንት መስጫው ላይ ጻፉልን። ይሄ ራሱ የመጽሐፍ ቅዱስ ጥናታችን ደግሞ እንዴት ነው እየረዳችሁ ያለው? እየተማራችሁበት ነው ወይ? ከናንተ መስማት ይናፍቀናል። ተስፋችን ምንድነው? ወደዚህ ዓለም ነው እንግዲህ እየላክ ነው ያለው ነው። በዚያ ውስጥ ግን ያዘኑት እንዲጽናኑበት፣ የወደቁ እንዲነሱበት፣ የተፍገመገሙ እንዲጸኑበት ነውና በእውነት ቃሉ አሁንም የሚሰራ ሁለት አፍ ካለው ሰይፍ የሚልቅ ስለታም ነውና በቃሉ መጽናናትን እንድታገኙ ብርታትን እንድታገኙ ከሁሉ በላይ ወደ እግዚአብሔር የምትቀርቡበት እንዲሆን የአምላካችን ቅዱስ ፈቃዱ ይሆንልን። እግዚአብሔር ይባርካችሁ። በሚቀጥለው ምዕራፍ ላይ እንገናኛለን።